ዛሬ ቤተሰብ በሚገርም ምግብ አሰራር ነው የመጣ ነው ማለት ነው። ዛሬ እንግዲህ እንደምታዩት ማለት ነው ዛሬ በስጋ ነው የመጣሁት። እስካሁን በዶሮ ነበረ። ዛሬ እስኪ በስጋ ልምጣ ብዬ በስጋ ከች ብዬላችኋለሁ ማለት ነው። እህታችሁ ፈኢዛ ከኩሽና እንደዚህ ብቅ ብዬላችኋለሁ ማለት ነው። እንግዲህ ወደ አሰራሩ ነው የምንሄደው ቀጥታ ማለት ነው። እንግዲህ እዚህ የሚያስፈልጉን ግብአቶች አሉ ማለት ነው። ቲማቲም ያስፈልገናል፣ ሽንኩርት፣ ስጋ፣ እዚህ ጋር የምታዋቸው ቅመማ ቅመሞች አሉ፣ ቶም፣ ነጭ ሽንኩርት ማለት ነው፣ ከዝበራ፣ ቃሪያ ያስፈልጉናል። የማቃጥለው ቃሪያ በሁለቱም አይነት ቃሪያ እንደምታዩት እነዚህ ግብአቶች ያስፈልጉናል ማለት ነው። እንግዲህ ስጋው የምን ስጋ እንደሆነ ግን መጨረሻ ላይ እነግራችኋለሁ ማለት ነው። ስጋውን የምን እንደሆነ መጀመሪያ ስጋውን ገንፈል አድርጉት። እሺ ገንፈል አድርጉት፣ ቆሻሻው እንዲጸዳ ማለት ነው። እዚህ ጋርም እንደምታዩት ብረት ድስቴን ጥጃለሁ ማለት ነው። እንግዲህ ወደ ስራ ቀጥታ ልንገባ ነው። አላሁ ለቁወተ ኢላ ቢላህ። እንደምታዩት እንግዲህ መጀመሪያ ላይ ዘይት ነው የምንጨምረው ማለት ነው። ዘይት እንግዲህ በምትሰሩበት መጠን ትጨምራላችሁ። ቀጣይ ዘይቱ ሲግልልን ወደ ሽንኩርት መጨመር እንሄዳለን ማለት ነው። እንደምታዩት ሽንኩርቴን ጨመርኩ ማለት ነው። ከዛ ሽንኩርታችሁን ታቁላላላችሁ ማለት ነው። ቡኒውን ብራውን እስኪሆንላችሁ ድረስ ሽንኩርቱን በደንብ ታቁላላላችሁ ማለት ነው። እንግዲህ ተመልሼ መጥቻለሁ። ሽንኩርቱ በዚህ መልኩ ቡኒ ወይም ብራውን ሆኖልኛል ማለት ነው። ቀጣይ የሚጨምረውን እጨምራለሁ ማለት ነው። እንደምታዩት ሽንኩርቱ በዘይቱ ጥብስ ብሏል ማለት ነው። እንደዚህ በሚያምር መልኩ ጥብስ አድርጌዋለሁ ማለት ነው። ካሜራው አንጥቶት ነው እንጂ በጣም ቡኒ ብራውን ሆኗል። ያው ካሜራው ነው እንደዚህ ነጭ ያደረገው ማለት ነው። እንደምታዩት ቡኒ ነው የሆነው ማለት ነው። ለእናንተ ነጭ ነው የሚታያችሁ። ቀጣይ ቲማቲም ነው የምንጨምረው። ቲማቲም እንጨምራለን። በዚህ መልኩ ቲማቲማችንን ከሽንኩርታችን ጋር ጥብስ እናደርጋለን ማለት ነው። እንግዲህ እንደምታዩት ቁሌቱን እያቁላላን ነው ማለት ነው። የሚቀጥለውን ደግሞ እንጨምራለን ማለት ነው። ቲማቲማችን ከበሰለ በኋላ እዚህ ላይ እንዴት ቆርጦታል። ቆርጦብኛል ወይ አላስገባሁትም። لا حول ولا قوة إلا بالله።